በዋት እንደ አንቺ ስራሽ አንተ ቆይ እንዴ ምን ሆናችሁ ነው? ቆዩ አሁን እኮ እየተነጋገርን ነው አይደለ? ጻድቅ ነኝ እያልኩ አይደለም እዚህ ጋር እያወራሁ ያለሁት። ያንተ እናት እንደሞተች ሁሉ የኔም እናት ናት የሞተችው። አንቺ ሂጂ በቃሽ ችግር የለም በቃ እኔ ላናግረው። እሺ ሂጂ አንዴ አንተ ላዋራ ያምሻል እንዴ አንቺ ምን ሆነሽ ነው? ቆይ አንተ ልጅ አለ ሁሌ እንደዚህ ሁሌ እንግዳለ እንቀርዲኩ በደልሽ እንግዳለ ውጪ ቢያንስ እንግዳለ ዛሬ ቆራጣ ሞክሬ ነበር ግን ያንን ሰጠሻት ዳውሮ እንደዚህ ተፈጥሮን ተወያለ ምንድነው የተፈጠረ ይዛል? ቢያንስ አሁን እሷን ስሟን ነጥራው ትረፍ። ጭራሽ አልነበርኩም እያልሽ ነው? እሺ አሁን 40 ይደገስልሽ ምንድነው ያልሽ? አንቺ ልጅ ስራት ሲነዚ ነይና ከሰል ካስወጣልኝ እግራችሁን ፈልጋለሁ። አይውል ወንድሜ ሰማኛል። አሁን አንቺ ምንድነው ቃንቻ ሐሳብሽ እንዴ? ችግር የለም ገብተው ያወሩ። ለማለት ተንፍስ ታዲያ ነው ሄጄ ችግር የለም እነሱ ይወጡ ከኔናችሁ ምን አወራኩት? በእናንተ ምክንያት ትምህርቴን ማቋረጫለሁ። በእናንተ ምክንያት እንቅልፍ ተኝቼ ማላቅም የማየነው አእምሮዬ ላይ ድቅን የሚልብኝ በስነ ስርዓት እንኳን አልቀበርኳትም። በስነ ስርዓት ሰልስቷን አላወጣሁም። አይ በቃ ማየሌላ ሰው አላት ተቃየሩና ማለት ነው ልጆች አላት ሌላ ሰው። አረ ይሄ ሌላ ነገር ነው የሚያስመስልብሽ። ከህግ አካል ጋር እንደዚህ ነገር አታውሪ። አዎ እርግጠኛ ነኝ። እሺ አንቺ በስትክክል የወይዘሮ አስረስ ልጅ ነሽ? ተጠራጠርክ እንዴ? አዎ ሆስፒታል ነች። ደስ ይለኛል። ኦኬ እሺ የምርመራው አንተ ትከፍላለህ? እከፍላለሁ። ገንዘብ ላይ ነው በቃ አንቺ አምሮሽ ተመጣጣሪ። ጭራሽ አንተ በማዘር እኔን ትጠረጥረኛለህ? አዎ አንቺ የምር የወይዘሮ አስረስ ልጅ ነሽ? እሺ አሁን 40 ይደገስልሽ ምንድነው ያልሽ? አንቺ ልጅ ስራት ሲነዚ ነይና ከሰል ካስወጣልኝ ነይ በዚህ አሁን እሷ እየተናገረች ያለችው ትክክለኛ ነገር ነው አይደለ? አቃለው አንተ እሷን የምትደግፈው እኔ ሲጀመር አንተ አትሰማኝም። እኔ እሺ ምንድነው የምደግፍሽ? 40 አይወጣ ሲባል ለምን ደም ብያለሽ? ምንም እምቢ ያልኩት ነገር ተቃራኒ ነው የምታወራኝ እቺ ልጅ። እኔ ከሷ ጋር መስማማት አልችልም፣ ከሷ ጋር ማውራት አልፈልግም። 40 ለምን ደም ያወጣው? ብር የለሽም? ብር የለኝም አላልኩም። በስ አቅም የለሽም? ያቅም ጉዳይ ነው። ባለና አቅም እኮ ለነዲያን ሮጭ ለሚሰጡ ሰዎች አላልሽም። እንደዛ አላልሽ። ሄደሽ ራስሽ ሻማርተሽ ነው ከፈለክሽ ነሽ። እዚህ ቤት ውስጥ ምንም አይግርግር አልፈልግም። ምንም አይነት አዲስ ሰው አልፈልግም። ምንም አይነት ጎረቤቶቿን አልፈልግም። እሷን ነው ያልሽው። ስለዚህ እኔ እስከማድረግ ነገር መጠበቅ ነበርሽ እና በራስሽ ባደረግሽው እሱማ አይቀርም ይድረስ። እየጠበቅኩ እንደሆነ ታውቂያለሽ እንደማደርገው እና ሲያልፍ ማየት አይሻል? አታስደርጊኝ ማው እሺ ለማንኛውም ዛሬ እኔ አንድ ሰው ይዤ መጥቼ ነው እናንተን ላናገራችሁ የፈለኩት። ስለዛ ሰው ከመናገሬ በፊት አቤሎ ያንቺን ባለቤት ወይም ደግሞ የፍቅረኛ የተባለው ሰው ልናገኘው እንፈልጋለን። መቼም አታገናኛችሁ። ለምንና እንዴት እንደወጣሽ እያንዳንዱ ነገር ማወቅ እንፈልጋለን። ይኸውልሽ አሁን የወጣችሁበት መንገድ ሁለታችሁም ትክክል ነው ብለን አናምንም። አንቺ የህግ አካል እኮ ነው እዛ ያስወጡን እንዴ? እናንተ የህግ አካል ቢሆንም ሁሉም የህግ አካል አንድ አይነት አይደለም። ኦኬ መልሳቸው እስር ቤት ለማስገባት ነው ጥረት። ለምን አላስገባሽም? ምን አደረኩኝ? ቆይ አንቺ እናትሽን ገለሻል። እናቱን የገደለ ሰው በነፃነት እናቴን ያርልም የገደልኳት አባትሽን የገደላት? እሺ ማለት ነው አባትሽን የገደላት? ማን የገደላት? እንደዛ ማለት ማልችልም። ብርጭቆን ውጣው ነው ቅድም እንዳልሽው ተናደደችና ብርጭቆን ጣጣችሁ። ወይ እንደዛ ለማለት ፈልጊያለሁ። በቃ ይጣላስተ ስለነበር እሺ እንዴት ነው ያልሽው? እንዴት ነው እናትሽ ሞተች? በርግጥ አስቦ ነበር ማለት መርዝ ጨምሮበት ነበር ውሃ ውስጥ። እሺ ከዛ በፊት ግን እድል ሰጥቶ ያወራት ነበር፣ ግን ተጨቃጨቁ። ማን ስለሆነ ነው ስለሷ እድል የሚሰጣት? ብርጭቆ ውስጥ የነበረው ውሃ በቃ ተናዳ ስለነበረ ከነበረበት ሄዳን ስታጠጣችሁ ግን ምን እንደሆነ አይደለም። እሷ በምትወደው ማግ ነው የሰጣችኋት። ደግሞ በብርጭቆ አይደለም ሁሌ በመጣጣበት ማግ፣ እሷ ብቻ የምትጣጣበት ማግ አለ። ሻይ አጥሚት ምናምን የምትጣጣበት የራሷ ማንንም ሰው የማይጣጣበት በዛ ማግ ነው እኮ ያዘጋጃችሁት። አጠገቡ አይደለ የሰጣችኋት? እንኪታጭ ብዬ ሰጥቻታለሁ። ራሷን ታንሳይጣችሁ እኮ ሰጠሻት። ልጄ ናት ብላ አመነችሽ። አደረገ እሱ አደረገ። አንቺ እንኪ አላስምሽ ጥሩ አይደለም መጨቃጨቅ ብለሽ ያንን ሰጠሻት። አባቴ ዳውሮ እንደዚህ ተፈጥሮ ተወያለ
ምንድነው የተፈጠረ ይዛል ቢያንስ አሁን የሷን ስሟን ነጥራው ትረፍ ጭራሽ አልነበርኩም እያልሽ ነው አሁን አንተ ታራሷ ጠጣች አላልሽኝ አባዬ ስለነገረኝ ነው እንደዚህ ኧረ በስመ አብ እኔም አንቺ ነበር እንዴ በቃ እኔ የማወራው ነገር ሁሉ ማታምኑ ከሆነ እንዴ አሁን እኮ ራስ ያወራሽውን አንቺ ታምኛለሽ አሁን እሺ ከደቂቃዎች በፊት ያልሽው ልንገርሽ እናቴና አባቴ ተጣሉ እድል ሰጣት ተይ አላት ከዛም ቢስትለው ብርጭቆን አነሳችና እዛ መርዝ አድርጎ ነበር እሱን ጠጣቸው ብርጭቆ ውስጥ የነበረው ማንስ ጠጣቸው አልሽ ከኔ ደግሞ ይሄንሞ እሺ ብርጭቆን ተሳስተሽ ነው እንበል ብርጭቆን ተሳስተሽ ነው ማግ ነው እሺ እሱን ልንገርሽ ላስታውስሽ ምክንያቱም ምርመራ ተደርጓል ማግ ላይ ነው የነበረው አይደለ እሺ አዎ ብርጭቆ የሚለውን ላስተካክልልሽ ችግር አባት ሊሳሳት ስለሚችል ማግ ነው እሺ እናቴ አዎ ያማግ ደግሞ እሷ ብቻ የምትጠጣበት አይደል አዎ ማንንም አይጠጣበት አንቺ አትጠጭበት የእናቷ የነበረ የተቀመጠ ማግ ነው ስለዚህ አንቺ አትጠጭበትም ወይም ሌላ ሰው አይጠጣበትም ስለዚህ ፐርፐዝሊ ተዘጋጅቶ የተቀመጠ ነው ምንድነው ያናደዳት የነበረው በጊዜው ለምን ብር ጠየቀኝ ነው ይሄ ቤት ለምን ይሸጥ እኮ አይደለም ያለው እኮ እኔ አማርኛ ስለሳት ነው እሱ ብሏት የነበረው መሬታ ሲጅል ቤቱና ሲጅልኝና ብር ስጪ ነው ብሏት የነበረው ላስተካክልልሽ ብዬ ምናልባት ከረሳሽው እዛ እሱ አናደዳት ነው አሁን አንቺ የምትዩ አሁን አልሰጥም ያለ ነው የሚናደደው ወይስ እሰጣለሁ ያለው ነው የሚናደደው የትኛው ነው መናደድ ያለበት ከተናደደ አባትሽ ነው መናደድ ያለበት ከጠጣም አባትሽ ነው መጠጣት ለምን ትጠይቀኛለህ ይኸውልሽ የተናደደው አባትሽ ነው አልሰጥህም ስለተባለ አይደል ከዛ አንቺ አመጣሽና እንኪ ያረጋጋሻል አስሙ ብለሽ ሰጠሻት በየቀኑ ስለሚጨቀጭቃት ነው በባህር ለንደ ስለዚህ ሲጨቃጨቁ ተናደድሽ አንቺ ማለት ነው እንዴ ተናደድኩት ማይኮን ተናደደች እናትሽ ተናደደች በቃ በማስጨቃጨቁ አንዳንድ ነገር ላፊ ነገር ተናጋጋ አንቺ ነገር ይረብሽሽ ነበር አይረብሻትም ከዛ መጣችና እንኪ ጠጪ ይሄ ያረጋጋሻል ብላ ሰጠቻት አልነበርሽ አልነበረችም እሷ ወጥቼ ነበር እሺ ቀጥ ሁለቱ በሚጨቃጨቁበት ሳለ እኔ ለምን አወጣም ጥያቸው ብዬ ወጥቻለሁ ወደ ውጭ ማለት ሰፈር ደቂቃ አልኩኝ እዚህ አካባቢ ነበር ከዛ ከደቂቃዎች በኋላ በየደወለና ፍጠኝቶ የተፈጠረ ነገር አለ አይደል መጣው ስመጣ ማየት ተዘራ ነው ያገኘሁት እንደፋደፈች እንደፋደፈች ከዛ ምን አረክስ ምንም አድርጋለሁ አረብስ ማንበይ ይሰይድ እኮ እየተንደፋደፈች አይደል እናትሽ ናታ ከደንግጫለሁ እጂ ተንቀጠቀጠ ምን ማድረጋችን በቃ አባዬም በቃ ምንም ማድረግ ስላልቻለ ኦሬዲ ያለው ነገር መቀበል ነበር ሰይ ብላችሁ ገደላችኋት እሰሴ ለምን ነው እና ታዲያ እየተንደፋደፈች ከሆነ ለአምቡላንስ መደወል ነው የሚቀለው ወይስ ቆሞ ማየት ነው የሚቀለው ለምን ሆስፒታል አምቡላንስ አልጠራችሁ እስከሚጠራ ድረስ የምትቆይበት ምን አገባሽ እስከምትቆይ ምናምን የሚባል ነገር የለም አምቡላንስ ጀስት መደወል ትችላለህ አንተ ስደነግጥ ወይም ለተፈጠረው ነገር የሆነ ነገር ስታደርግ በቃ ነገሮች ምን እዚህ ጋር ሰው ታኝቷል ታስብ አታውቅም ጓሮ ሄዶ መቆፈር ነው እናንተ የምታስቡ ድንጋጤ ስትሆን ምን አይነት ውሳኔ እንደምትወስን አታውቅም ጓሮ ሄዳችሁ ቆፈራችሁ አዝምቤ ቀላል ነው ቆፍሮ ያዘጋጃል ከመሞቷ በፊት ቆፍሮ አዘጋጅቶ ነበር እንደዛ ነው ከሞት በኋላ ነው ቆፍራችሁ ማን ነው ቆፈረው ቦታውን ግን አመቻችታችሁ ነበር ራሱ አንቺ ምን አገዝሽ አፈር ማውጣት ባካፋ እንደዛ ነው ያገዝሽው አልነበርሽም አንቺ ነበርሽ ሁላችሁም ተሳታፊ ይሄ ሁሉ ነገር ተፈጠረው ነበርሽ አዎ ነበርኩ ከዛን ግን ያሳመንሽኝ መንገድ ታቂያለሽ አዎ አልካድኩ እሷ እኮ ልቀጣታውኝ ብላለች እናንተ ግን በብር አስወጣሻት ለምን አስወጣሻትሽ ራስሽን ችለሻቶች እኮ ለምን አስወጣሻት እንኳን ባይለቀኝ እንኳን ነገር እያንዳንዱ ሰርቪስ እንደማይመቸት አውቃለሁ የሷን ባህሪ እያንዳንዱ ነገር አውቃለሁ አስበሽልኝ ነው ለኔ ሌላው ተመችቶት ነው የሚቀመጠው ሰርቪስ ነው አይደለም እኔ ከወጣሁ ይቀር ተውጣ ብዬ ስላሰብኩ ነው ያስወጣሁት አይደለም ስታወሪ ሰማሽ ግን እንደዛ አይደለም ባለፈው በስልክ ያወራሹ ለዛ አይደለም እውነቱን እየተናገረች ያለች ምን ይሄ ምንድነው ያለችው ሪል ነገር አልሰማሁም ግን ፊርማ ምናምን ነው እንጂ ከዛ በኋላ እዛው ይሰዷት ሲጀመርም በስተት ነው የወጣችሁ ላለው ምናምን ነው ያለችው እኔ ደግሞ ላንቺ የትኛውን ማየት ምንም ማየት ነገር ላንቺ እንኳን መፈረም ይቀርና እኔንም አልነበረም ማርያምን አልነበረም አዎ እና ካሁንም የሆነ ይሄን ያሰብሽው ነገር ከማድረግሽ በፊት መልሰሽ አዎ ማርያምን እንደዛ አድርጊ አንቺ ይኸውልሽ ፈጣሪ አይደለሽም አንቺ ደስ ስላለሽ የምታስገቢያት አንቺ ደስ ስላለሽ አይ አሁን ኃይሉ ሙሉ ይዛለች እንደዛ ብሎ ነገር ልክ ስራ ላይ ናቸው ለማንኛውም እና ማንን ነባክሽ
እሱን ራስሽ ታውቂዋለሽ። በጣም አስመሳይ ነሽ ግን በእውነት ነው የምነግርሽ። የምሬን ነው የእውነቴን ነው። እንዳንቺ አይነት እርኩስ ሴት አይቻላቅም። ሁላ የምታረጊያት ነገር አንዴ እብድናት አንዴ ጤነኛ ናት እያል እንድንወዛገብ አንዴ እየሳቅሽ አንዴ እያለገጥሽ ምን እያልሽ የምታወሪናል? ለማንኛውም እኔ አንቺ የእውነት የአስረስ ልጅ መሆንሽን ማወቅ እፈልጋለሁ። የስ በትክክል አንቺ የወይዘሮ አስረስ ልጅ ነሽ ወይ የሚለውን ማወቅ እፈልጋለሁ። ምክንያቱም እንደዚህ አይነት ሰይጣንነት ያው ምን አርካሻለች ልጅ እያለች አንቺ ልጅ እያለች በጣም ነበር የምትወዳት። የሆነ ነገር ያረጋችሽ ነገር አለ? በጣም ነበር የምትወዳት። እኔ እንኳን እቀና ነበር እንዴት እንደምትወዳት። እኔ ጭራሽ ማየናት ወጫትም ለምን ተባባሪ ሆንሽ ምናምን በቃ ኦሬዲ ተፈጥሮ ነገር አባቴን ስለምወደው ነው ያረኩት እኮ አልሽ አይደል? አባቴን ስለምወደው ነው ያረኩት ብለሽኛል ባለፈው። ኖ ግን ደግሞ በቃ አይደለም። አባዬን ደግሞ ማየስ አስደግፈው እንደዛ አይደለም ያልሽው። ስለማስደግፈው እያንዳንዱ ነገር ሲቀጥል ደግሞ እዚህ ውርሱ እኛ እንዲያልፍልን የሆነ ነገር እንድናደርግ አትፈቅድም። በቃ ሁሌ ድሃውን እንድንሆን የምታስበው እያንዳንዱ ነገር ገባ። እኔ ደግሞ ድሃውን አልፈልግም። አታስብሽ አቤሎ። ለማንኛውም አንድ እንግዳ አዘጋጅቻለሁ፣ አስገባልኝ። ቆይ ደግሞ ምን አይነት እንግዳ ነው እዚህ ቤት የሚመጣው? ምን አይነት ሰው ነው? ታይዋለሽ። እኔ አልገባኝም። ማን ሊመጣ እንደሚችል እዚህ ቤት? ማን ነው የሚመጣው? ያው እንግዳ ይመጣል ብያቸዋለሁ እኮ። ምን አይነት እንግዳ? ሰይጣን የሆነ ሰውዬ ተፈቶ እንዳይሆን። አባዬ አስፈታ እንዴ? አይደለም አባታችሁ ሰርፕራይዝ ታደርግ ይፈልጋል ነው? ሰርፕራይዝ ምንም ሰርፕራይዝ አይደለም። የሆነ ወይ አባባው ነው ነገር እየጠረጠርኩ ነበር። የሆነ እኔ እንጃ ካሁን ፈቱት ነው እያሰብኩ ነበር። ካሁን ይፈታል። አሁን ሰውን የሚያክል ነገር ገድሎ ነው ደግሞ የሚፈታው። አባዬ ይፈታል። እና እማዬን እኮ ነው ገደላት። አውቃለሁ። እማዬ አንዴ ሞታለች። በቃ አባዬ ደግሞ እስር ቤት ደግሞ እንደዛ ሆኖ እንዲኖር አልፈልግም። እኔን ራሱ ላስወጣሽኝ እንዴት እንደሚጸጽሰኝ እኔ የማውቀው። አንቺ ተይው የራስሽ ጉዳይ። ለማንኛውም አቤሎ አልደረሱም? ደርሷል። ግቡ በላቸው። ይግቡ አይደለ? ሱራ አቤት። የሆነ ነገር መጥቷል አይደለ? መጥቷል። እሺ አስገባው። ሸረበና የሆነ ልብ የሆነ ነገር ተሰማኝ ነው። ተሰማሽ? ግባ ነገር ሰይጣን ስለሆንሽ ነው እንዴ? ወንድሜ ወንድሜ ቆይ ምን አታስመስይ። ከየት መጣ? እንዴት መጣ? ሁሉስ እኔ እሺ ያልሽ ወንድሜ ላይ ስትይ ነበር አይደል እንዴ? አሁን እንዴት ወንድሜ ልትይ ይቻልሽ? ማለት በቃ እዚህ ቤት ስለማይመጣ ነው፣ ስለማይጠይቀን። ታውቂያለሽ? እኔ ብዙ አላውቀውም፣ ግን እማዬ ደህና ነህ ግን ወንድሜ? አስመሳይ ማለት ምን አጠፋው? እውነት ፈልጌ ነው የመጣሁት። ሁሉንም ነገር ሰምቻለሁ፣ አይቻለሁ። አንድ ጥያቄ ብቻ ልጠይቃችሁ፣ አንቺ መልሽልኝ። እንዴት አስቻላችሁ? እስኪ እናትን የሚያክል ነገር እንዴት አስቻላችሁ? እንዴት ሰማ? እንዴት አወቅ? ይሄ ቢሻስ የምጠይቅ ጥያቄ ነው ማለት አይደለም። እሺ ኧረ በስመ አብ ወልድ። ወንድሜ ግን ደህና ነህ አይደል? ቆይ አቤሎ፣ ቆይ አይደለም እንደዚህ አይደለም። ቆይ ይኸውልህ፣ አሁን አንተ መረጋጋት አለብህ። ስንት ነገር አውርተን ነው የመጣነው አይደል? ማን ነገረህ? ማለት አንቺ ይኸውልሽ፣ ሶሻል ሚዲያ ላይ የተለቀቀ ነገር እኮ ማን ነገረህ የምትይው ምን አይነት ጥያቄ የምትጠይቀው? ደደብሽ እንደ አንቺ ልጅ ምን አይነት ጭራቆሽ ጋር ነበረ ግን እናቴ ስትኖር የነበረችው? እውነት አሳድጋችኋለች እናንተን? እኛ እውነት ወይኔ አባዬ ደህና ላይ ያልሰማ አብኔ ቆይ አልገባኝም። ማለት ምን አባዬ የምትል ያንን ሰይጣን ነው ሰው። ለማንኛውም የእናንተን ጭራቅ አባትማ ዋጋውን አግኝቷል። ገና እሱ በደንብ ዋጋውን ያገኛል። አሁን የእናንተ ጉዳይ ነው። ትነግሪኛለሽ ሜሪ ስለሱ ታስረዳኛለህ? እኔ እማዬ ስታወራ ነው እንጂ ሰማሁት። በእርግጥ እንዳለ እንደሌለ እርግጠኛ የሆነ ነገር አላውቅም። አይልሽ አቤኔዘር ወንድምሽ ነው የኔ እናት። አሁን እሱ የመጣው የገደላችኋት የእናታችሁ አረኛ አልገደለናት። ዝም በይ አንቺ ዝም በይ። የማዬ ብቻ የማዬ የመጀመሪያ ልጇ ነው። ያው ሌላ ሀገር ነበር ሲኖር የነበረው። የሆነ ነገር እኮ ሰምቻለሁ፣ ግን
በስነ ስርዓት ሳልጠይቃት ነው ማየ ህይወቷ ያለፈው። ጭራሽ ታውቁ ነበር አይደል? የት ሀገር እንዳለ ለማፈላለግ በጣም እየሞከርኩኝ ነበር። ለምን ማየ ነፍሷን ይማረውና ሻውኔ እናት ዝም በይ። አሁን ሌላ ነገር ታሪክ አትቀላቀል። በቃ እናትሽም ያለበትን ታውቃለች። አባቱ ጋር ነው ያደገው። እናትሽ ከሷ አባት ጋር መግባባት ስላልቻለች ነው እሷ ወደዚህ የመጣችው። እሱም ያለበት የነበረው እንጂ እሱ ጠፍቶ አይደለም። አድራሻውንም ያጠፋ ሰው አይደለም እኮ ገባኝ። ግን አሁን ከሞተች በኋላ ልነግረው እያፈላለኩት ነበር። ቦታውን ነግራኝ ህይወቷ ስላለፈ ቦታውን አልነገረችኝም የት እንደሚኖር። ለማንኛውም አሁን እሱ የመጣው ሊጠይቅሽ ነው። አንቺ የት እንዳለና እንዴት እንደሚኖር ታውቂያለሽ አይደል? ታውቂያለሽ? በደንብ ታውቃለች። ሰይጣን ነሽ ማለት አይ ሰይጣን አይደለም። እሺ ለነገሩ አንቺ መናገር አይጠበቅብኝም። እስኪ ቆይ አንድ ጥያቄ እያየሽ መልስኝ። ቀና በይ ሳናግርሽ። እቺ ልጅ ለሞኑ ምን አርጋሽ ነው? ማን ለነገሩ ማን ስለማን ነው ያወራው? ስለ እናትሽ፣ ስለ ወይዘሮ አስረስ፣ ስለ እናታችን። አራት ሳቂ በእናትሽ ምን ሆነሽ ነው? እኔንማ እናት አሳጣችሁኝ። እኔ መሰለሽ አይደል? አማት ቢመጀመሪያ ታሳብጂና አላሳብሽ። ሲጀመር ጣቢያ የምታወሩት ነገር ነው። በደንብ ድጋሚ እንደሆነ ሞታት የለም። እውነቱን ከእናንተ እዚሁ ለመስማት ስለፈለኩ ነው የመጣሁት። ሁሉ ነገር አውቀን የመጣው መቼ መረጃ ሳይኖር ነው። ምን አይነት አሁን አንቺ ወንድም የለኝም ምናምን ብለሽ ብዙ ስትቀበጣጥሬ ነበር። ይኸው ወንድምሽ በትክክል በአካል መጥቷል። አሁን ሲቀጥል ካንቺ ምንም ፈልጎ አይደለም የመጣው። እንዴት እንደገደልሻት እያየዋት ልጠይቃት ፈልጋለሁ ብሎ ነው የመጣው። እንዴት እንዳስቻለሽ ብቻ እንዴት እንዳስቻላችሁ እስኪ አንቺ ንገሪኝ። አንቺ እዚህ ጋር ያስመሰልሽው ምኑን አላውቅም። እንዴት እንደገደላችሁ አትበሉ። እኔ ብቻ ወንጀለኛ አታድርጉ። እንዴት እንደገደላችኋት ተሰማሻ? አንቺ ብቻ ስትደረጊ እሱ ነው የሚያምሽል አንቺ እንጂ የማየው አንቺም አባዬም ያው ሶስታችንም እጃችን አለንበት እኮ አለበት። እኔ እኮ አልካድኩም እና ምንድነው አንቺ ያልሁላችሁ እኔ አንቺ መወቀስሽ ነው ያሳሰበሽ እንጂ የማየው መሞት አይደለም ያሳሰበሽ እኮ። ገንዘብሽ መወቀስሽ እያሳሰበሽ አሏ። ለዋስ የከፈልሽው እስር ቤት ያደርሻቸው ቀናቶች፣ ያልበላሽው ምግብ፣ ያልጠጣሽው መጠጥ የሚያሳስብሽ በዋስ እንደው አንቺ ስራሽ እንዴ ምን ሆናችሁ ነው? ቆዩ አሁን እኮ እየተነጋገርን ነው አይደለ? ምን አልገባኝም። አንተ የተነሳው ነው ልትመጣኝ ነው? ከሷም ብሶ ጭራሽ ለህቴ አንተ ተባባሪ ሆነ እህቴ አትበይኝ። አብረህ ለኔ ልትመጣ ስሚኛለሽ? አሁን እሱ የመጣበትን አላማ አንዴ ስሚ። እዚህ የመጣው ባጭሩ እናቴን እንዴት እንደገደለቻት አይኔን እያየ እንደገደለቻት አይደለም። ሲጀመር ሁለታችሁ ነው የምጠይቃችሁ። አንቺ ግን ስትታይም በጣም አንቺ የምር ግን የሷ ልጅ ነሽ። ጠይቀን ስነ ስርዓት ያዛንተ ስለ ስነ ስርዓት ምን ታውቂያለሽ አንቺ? ስነ ስርዓት የምትይኝ ለማስፈራራት እየሞከርሽ ነው። ምንድነው? እብድ ናት የምር እሷ ናት። እህት የተባለችው እሷ ናት። የምትወስደው ነገር ነው እንዴ የሚያረጋት? ይሄ በየወረቀት በየፌስታል እያመጣሽ የምትቀማው ነገር አባዬ ለማላችሁ ሁላችሁ ምን ያለኝ ትክክል የለም። እሱ ያለሽ እስር ቤት እንደሚበሰብስ እኔ ላረጋግጥልሽ። ምን ልታደርጉ አብረሹ ደግሞ አብራችሁ ነው የምትበሰብሱት። በዚህ ሁኔታ አንቺ እዚህ ጋር ምንም ስለተቅለሰለሽ ስራሽን ማለቅ እንዳይመስልሽ። እኔ አታውቅም እያልኩ አይደለም። እንዴት ግን እኔ እዚህ ጋር ያደረኩት ምንም እቺን ቤት ለመውረስ አይደል? አቅጄ ያደረኩት ነገር የለም። ጭራሽኔም ብቻ እንደገና እና እንዴት ነው ያደረግሽው? እስኪ ንገሪኝ። ለኔም እናቴ ናት። እስኪ ንገሪኝ። እሷ ከሞተች በኋላ ብቻዬን ነው የቀረሁት። ማንም የለኝም አጠገቤ። እንኳንም አንተ መጣ። ጭራሽ ወንድምነቴንም ትፈልጊያለሽ? አዎ በጣም ነው የማየን ዘር በጣም ነው የምፈልገው። እሷን ቢያንስ ያስታውሰኛል። ወይኔ ደስ ሲል ፍቅራችን ያምሻል እንዴ አንቺ ምን ሆነሽ ነው? እንደዚህማ ሆነሽ ነው? ቀንሽ ለዚህ ምትሆኚው እዚህ ጋር የህግ አካል አለ። እሱ ከሩቅ ቦታ ነው የመጣው። ጀስት ለእሱ ቢያንስ ክብር ሰተሽ አውሪው እስኪ። ክብር
ምን ችግር አለ? እኔን እሺ ያው ሰውነቴ እንዳለ ቦጫጭ የሚለው ነገር አልገባሽም ነው እኮ ስሚኝ በእናትሽ ወደዛ እኔ ለምጄሻለሁ ምንም አታመጭም ገባሽ ምንም የምታመጪው ነገር የለም ሁሌ እንደዚህ እንዳደረግሽ ነው አንቺ ሲጀመር እላይሽ ላይ ያለው እንደዚህ የባይራ ያትበኝ ባክሽ እኔ ጤነኛ ነኝ በጣም ጤነኛ እኔን አስለምደሽኛል ምንም የምታመጪው ነገር የለም እንዴ ከመቦጫጨር ከማደማማት በምን ትንሽ ስለሆነ ማለት ፈቀድኩልሽ እሺ ግን ቢያንስ ለሱ ክብር ሰጪው ነፃ አውጥቼ ከእስር ቤት ነፃ ስላወጣሽ እኔ እንደዚህ የምታወሪኝ ከሰው ፊት እንደዚህ እኔን ማሸማቀቅ እኔ እንደዚህ ማለት ሲቆይ ልክ ነው ብለሽ ነው የምታስቢው ወንድማችን እኮ ነው እኛም ብሎ መጣ አይደለ የማየም መሞት ነው ፈለገ ጀስቲስ በስ እንዴት እንደገደልሽው እንዴ እኔ ብቻ ነገደልኩ ሁለታችን አባይስታችን እንደገደል ነው ቢያንስ እንዴት እንደገደልሽ ብለሽ አስተካክል ሰይጣን የተረገመ አባዬ እንደዚህ ተረገመ አው ብየው ያልኩ አባዬ አትክፈቺ ስለ ሰዓት ያሺ አባዬ ያልኩበት ወራት ራሱ ነው በጣም ነው የቆጨኝ ቢገርምሽ በጣም ማለት ነው ሰይጣን ነው ሰውዬ በእናትሽ ይሄ ሁሉ ባንቺ ምክንያት ነው ታውቂያለሽ ነገሮች ሁሉ እንደዚህ መስቀልቀደ ባንቺ ምክንያት ነው ገና አወጣብሻለሁ ምንም ታውጪኝ ከዚህ በላይ እየተሰበሰብሽ የምታረጊው ነገር ቅናሽ ፍቅረኛ ስላለኝ ቀናሽ ምን ፍቅረኛ ስላለሽ ታውቂያለሽ ድሮ ጀምሮ በጣም ደስተኛ ነኝ ሽማግሌ ሊላክ ሲባል እኔ ነኝ ደስ ያለኝ ከማንንም በላይ ታውቂያለሽ ስለሌለብኝ እኮ ነው ታውቂያለሽ ነገር ማውራት ደግሞ አይገባኝም ግን ማለት ነው ይሄ ማታ ማታ እየወጣሽ የምታረጊው ነገር ገና ትናገሪያለሽ እውነት ልንገርሽ ሚዜ እያዘጋጀው ነው ልጨፍሪ ነው እዚህ ቤት ውስጥ ማለት እዚህ ቤት መደግስ ምናምን የመሰለሽ ሲጀመር ላንቺ መናገርም አልፈለኩም ነበር እስከዛሬም ገባሽ አሁን በጣም እዚህ የምትሰባሰቡት ምናምን የምትዩ ነገር ማለት ነው እኛ ታውጫለሽ ይሄ ዝም ብለን ጊዜያችን ምናባከን ሰዎች አይደለም ቤተሰብ እንትን እየሰበሰብን ያለን ማለት ሚዜዎቹ ምናምን እያዘጋጀን ስለሆነ ማድረግ ያለብን ነገሮች ምናምን ጓደኛልሽና ነው ሚዜ የምታዘጋጁ ያይሻቸው አሉ ማለት የፍቅረኛ አሉት በዙሪያው ሴት ጓደኞች አሉ ነው ሲሆንኛ ሲጀመር ይሄ ነገር ላንቺ መናገር እኮ አይጠበቅብኝም ገባሽ ከፈለግሽ እንደውም አለመምጣት ትችያለሽ ከሆቴል ወሰድ ምናምን ፕሮግራም ማይክ ካልፈለግሽ ለምሳሌ አሁን ያንቺና አይቻለሁ ያንቺና አባዬ ያልኩኝ በስመ አብ ወልድ ያንቺን የዛ ሰይጣን አባዬን በስመ አብ ወልድ አሳድጎሻል እኮ ምርጥ አድርጎ ነው ያሳደገሽ ይሄ የምትለብሺው ልብስ የማን ይመስልሻል አባዬ ገዛልሽ ልብስ እኮ ነው ገንዘብ እኮ ነው ታዲያ ይመጣል ይመጣና በደህና ሰይጣን ያስከፈለሽ ከሰዎች ማለት እነሱ ፊት ራስሽም እንዴት ነው የምታየው መልካም የሆነሽ አስመስለሽ የምትቀርቢው ነገር አንቺ እዚህ ጋር ሰው ሲመጣ እዛ ጋር ካሜራ ሲኖር ምናምን እንዲህ መልክ ለመስራት አትሞክሪ እኔ አንቺ እኮ ያስመሰልሽ ያለሽ እንደዚህ አማዬ ከንደ ይሄ ነገር ማታ አይጠበቅብሽም እኮ እውነታው ደግሞ ያንቺ ማንነት ደግሞ በቅርቡ ይወጣል ገባሽ ማንነት የለኝም እንዴ ማንነት የለሽም እሺ አሁን ወንድሜ አባዬ ምን አልኩሽ እንደዚህ ምን አድርጎሽ ነው ወንድሜ መጥቷል በስነ ስርዓት ተቀበል በስነ ስርዓት ተቀበል እዚህ ማታ የምታመጪው አንቺ ከመቼ ጀምሮ ነው በስነ ስርዓት አዝቤ ተቀበልሽ የምታውቂው ሁሌ እንደዚህ ነፃነትሽ ሁሌ እንግዳለ እንቀርጂ በገለሽ ራሱ እንግዳለ ውጪ ቢያንስ እንግዳለ ዛሬ ቆራጠ ሞክሬ ነበር ግን ትቀቂያት ታገኝ ተይኝ በእናትሽ እሱ ሲጨርሰው አቅምሽን እዛው ውሰጂ አንቺ ምን ናችሁ እንዴ አራኪ ምን ይሆንስ ነው ሆናችሁ የምትደባደቡት የእናቴ ልጅም የእናቴ ልጅ ታውቂያለሽ ሰይጣን እርኩስ ነሽ አንቺማ ያንቺን እኮ ነው እየነገርሽኝ ያለሽ ይኸውልሽ የኔ እናት አንቺ ምንድን ምላስ ይዛል ዝም በል ለምንድን ነው ዝም የምለው ይኸውልህ እሷ እናንተ ፊት ስትሆንና እኔ ጋር ስትሆን የምታወራው ስለማታውቅ ነው እናቴ አይደለም ምን አይነት ተንከሲስ እንደሆነች አታውቅም እሷ ራሱ ዋው ተንከሲስ ነኝ እናቴን ገድያለሁ ተንከሲስ ነኝ ከእናንተ ጋር ተባብሬ አንቺ ያደረግሽ ነገሮችን ውስብስብ አደረግሻቸው እያንዳንዱ ነገር በቃ አላረኩም ገና የምትደባብቁት ነገር ይወጣል ካሁን በኋላ ገና ህይወት አለሽ እንደ አንቺ ሲጀምር አንቺ አትበለኝ ገና የእናቴ ደም እያዞረ ገና አይደለም ወንጀለኛ የሆንኩት ሲጀምር እቺ የምርህቴ ናት የምር አንቺን ወልዳሻለች እና ባትወልደኝ ነው እዚህ ቤትማ ያደግኩት እዚህ ቤትማ ካሁን በኋላ የመጨረሻሽን ነው የመጨረሻሽን ነው የምትወጪው ይሄን ቤት ብለሽ ነው አይደል ይሄን ቤት ብላችሁ ነው ካሁን በኋላ ይሄን ቤት ደህና ቤት ነው ያላችሁ አስመሰላችሁ ሲቀጥ ደግሞ ያላችሁ አስመሰል ማለት ያለን አንቺን እናናግርሻለን ኡፍ ገላግሌ በእናት ወደዛው ሰድልኝ እሷ ልጅ እሺ አሁን ብቻችንን እባክሽ እውነቱን ብቻ ልወቀው ንገሪኝ የሆነው ሆኗል
የትኛው እውነት ነው ማወቅ የምፈልገው? እንዴት ሁሉም ነገር እንደሆነ ለምን ለምን እንዳደረጋችሁት እባክሽ ንገሪኝ እስኪ። ምንም ቢሆን አሳድጋሻለች አይደለ? ምንም ቢሆን ወልዳሻለች ብጠራጠርም፣ ግን እንዴት አልገባኝም። ማለት እኔ ነው መጠየቅ ያለብህ ወይስ ማን ልጠይቅ? ወይስ አባዬ? እሷ እኮ የገደልናት እያለች እያመነች ነው። አንቺ እኮ ለምን እኔም ብቻ አልከኝ ነው የምትይው? እሺ እንዴት ገደላችኋት? ከነሱ ጋር አስተካክል። እሺ ንገሪኝ። እማዬን ታውቃታለህ አይደል? ከሷ ጋር መኖር አልፈልግም ብለን ጥላት ሄድከው። እኔ በልጅነት ማለት እንዴት እንደተወቹ ታውቃለህ? የኔን ተይው፣ ግድ የለም የኔን አቆዩ። የኔን ተይውና በአንተ ጨክና እሺ ከአባትህ ጋር እንዴት እንደተወቹ ታውቃለህ? የማየን ባህሪ በደንብ ጠንቅቀህ ታውቃለህ፣ ምን አይነት ግትር እንደሆነች። ከራሷ ውጭ ሌላ ሰው እንኳን አይታያትም። በአንተ በልጇ እንኳን ጨክናለች። አንተን ባህሪዋን ስለምታውቅ ከጊዜ በኋላ ስለሷ ማንነት ስታውቅ ወደ ማየ እንኳን ቀርበህ ልጠይቃት ፈቃደኛ አልነበርክም። ይህን ያክል ጊዜ አመት ስንኖር ማየ ብለህ መጥተህ አልጠየካትም። ዛሬ ስትሞት ግን እንዴት እንደሞተችና ለምን ገደላችኋት ብለህ እኛ ልትጠይቅ መጣህ። አየህ፣ እማዬን ብትወዳት እማዬን ብትፈልጋት እስከ ዛሬ ናፍቀህ ትመጣ ነበር ወይም ፈልጋት ትመጣ ነበር። ስለኔ ምን ያህል ታውቂያለሽ? እስኪ በተወሰነ ስንት ጊዜ ሆነሽ እኔ እንዳለው ወንድም እንዳላችሁ ካወቅሽ ስንት ጊዜ ሆነሽ? እማዬ ታወራለች፣ ትነግረኛለች ማለት ታወራን ስለነበረ ግን ሳያትኝ በቃ ስላንተ ያላት ስሜት በጣም የወረደ ነበር። ማለት ይሄ ወልዶ አሳድጎ ይሄ ተንከባክቦ የሚያሳድገው ልጅ ሳይሆን ይሄ ሰው እንኳን ይሄ ተወልዶ ለወደቀ ልጅ እንኳን ምን ያክል እንደሚራራ ሰው እናውቃለን። የእሷ ግን ለወለደችው ልጅ እንኳን ምን አይነት ጭካኔ እንዳላት እንደምንም አንተ ምን አይነት ሁኔታ እንዳለ ምን አይነት ውስጥ ነገር ውስጥ እንዳለ አታውቅም። እያወቀች እንኳን ኦልሬዲ አንተን ደውላ ቼክ አድርጋ ታውቃለች፣ ደውላ ጠይቃ ታውቃለች። የኛ ቤተሰብ ከኔ ጋር ያላት ግንኙነት ኦልሬዲ የታወቀ ነው። ጥሩ ላይ እንዳለው ታውቃለች። ለአባቴ ጥሩ ላይ ትትታኝ እንደሄደች ታውቃለች። ያለበት ታውቃለች። ግን የእናትን ፍቅር አታውቀው። በእናት እያንዳደክ አውቃለሁ። እናት አሁንማ እንዴት ልወቀው? ስለዚህ እማዬ ደግሞ የሞተችው በራሷ ጥፋት ነው፣ በራሷ ስራ ነው። አሁንም በተቻለኝ አቅም ረጋ ብዬ ያወራሁሽ ነው። እኔ እህቶች እንዳሉኝ ሳቅ ምን ያህል ደስተኛ እንደነበርኩ ታውቂያለሽ? አንድ ወንድም ነው ያለኝ እኔ እኮ ምን ያህል ስንት ሀሳብ እንደነበረኝ ታውቂያለሽ? ምናልባት ልክ ነኝ፣ ዘግይቼ ሊሆን ይችላል። ምናልባት መደወል መምጣት ማየት የኔ ጥፋት ነው። እሱን አለማድረግ የኔ ጥፋት ነው። ግን ምን ያህል ግን እኔ ስንት ነገር እንደነጠቃችሁኝ እኔ የማየን ጭካኔ አንድ ነገር እዚህ እንድትረዳ ፈልግ ነው። እዚህ ጋር እንድትረዳ ፈልግ ነው። ጭካኔ አትበይኝ። ምንም የምረዳው ነገር የለም። እሺ እማዬ መልካም ሰው ነች። እማዬ ለሁሉም ሰው ማለት ለሰው እህትሽ እኮ ስለሷ መልካም የጸጸት እንኳን የለሽም። የምትጸጸችበት እንኳን ህሊና የለሽም። እማዬ እኮ ይሄን ቤት እንደ አምልኮቴ እያመለከችው ነው የምትኖረው። በቃ ማለት እንዴት ሊያስረዳ ይሄ ቤት ምንም እንዲሆን አትፈልግም። ለሷ በቃ ልክ እምነቷ የምታካሄድበት ቤት ልክ እንደዛ አምልካው የምትኖረው በቃ አምልኮቷ ነው ይሄ። ለሷ ምንም ነገር እንዲሆንባት አትፈልግም። ከኛ በላይ ቤቱ ምን ይሰራላታል? ስለዚህ ለብር ብላችሁ ነው ማለት ነው? ለገንዘብ አይደለም። መጥፎ ሰው ስለሆነች ነው አይደለም። የተረዳኝ አይመስለኝም። አስጨርሰኝ። ስለሷ ክፋት እንድታወሪልኝ አይደለም የፈለኩ። እየሰማሁሽ ነው። ስለሷ ክፋት ሳይሆን እንድታወሪልኝ የምፈልገው ለምን ገደላችኋት? ለምን እንደሆነ እኮ በቃ እኮ አውቀዋለሁ። አሁን እኮ ሀገር ያውቀዋል ከአሁን በኋላ አይደል? ግን ብንልህ የማየን ልስማው እስኪ የማየን ደካማ ጎን አትረዳው። ገባ? እኛ እንድንኖር ወይም ደግሞ እኛ
እንደማንኛውም ሰው ሆነ እንድኖር ፍቃደኛ አይደለችም። ራሷን ብቻ ነው የምታስበው። የራሷን ህይወት ብቻ አስተካክላ መኖር ነው የምትፈልገው። የኛን ህይወት አስተካክላ መኖር ሁሉ አትፈልግም። እና ለብዙ ጊዜ አባዬ ብዙ ጊዜ ማለት ያወሩ ነበር የተሻለ ነገር ልጆች አሉን ሰው ከልጆቻችን የሆነ ነገር ያስፈልጋቸዋል። ስለአባትሽማ ስለኔ የምታውቀው ነገር ካለ እኔ ተመርቄያለሁ። ኦልሬዲ ትምህርት ጨርሻለሁ። ስራም እየሰራው ነበር። የተወሰነ ጊዜ ጀምሬ ነበር፣ ግን በቂ አይደለም። ማገኘው ነገር ህይወት የሚቀይር ነገር አይደለም። ገባ? እኔም የራሴ ህይወት ያስፈልገኛል። ሰው እህቴም አንተም ብትሆን የራሴ የሆነ ነገር በርግጥ አንተ የተሻለ ህይወት እንዳለ ሰው መስላችሁኝ። እኔ እኮ እህት አገኘው ብዬ ብዙ ሀሳብ ነበር። መች ቀረብክንና ነው? መች መጣህና ነው? ዛሬ እኮ ነው የመጣው። ዛሬ ራሱ ምን ፈልገህ እንደመጣህ እንኳን አላውቅም። እርግጠኛ ነኝ ይሄን ቤት ውርስ ምናምን አስበህም ሊሆን ይችላል እኔ እንጂ መቼም የኛ ፍቅር የኛን እህትነት ፈልጋህ አይመስለኝም። ምክንያቱም ብትፈልግ ኑሮ ያኔ ድሮ ትመጣ ነበር። ተሳሳትኩ። አሁን ለመጨረሻ ጊዜ ልጠይቅሽ። ጠይቀኝ። ትግስቴ ሁሉ ነገር እየተሟጠጠ እኔም እኮ አውርቼ እንድጨርስ ፈቃደኛ አይደለም። እናቴን እንዴት ገደላችኋት? ለምን ገደላችሁ? ይሄን ብቻ መልሽልኝ። ተረጋግተን መስማት ከቻልክ እነግርሃለሁ፣ ግን በዚህ ሁኔታ ልነግርህ አልችልም። ተረጋግተን መስማት ትችላለህ? በጣም ተረጋግቼ እየሰማሁሽ ነው። እውነቱን ካንቺ ለመስማት ስለፈለኩ ነው እኮ። ዝም በልና ስማኝ፣ አስጨርሰኝ። መሀል ላይ አታውራ። እሺ። እንግዲህ እኛ እዚህ ቤት በሰላም ነበር የምንኖረው ማለት እኔም እህቴም አባዬም እማዬም። ነገር ግን እማዬ ትንሽ አስቸጋሪ ባህሪ ነበረባት። እሱም አንተ በተወሰነ መልኩ ታውቃለህ። በእርግጠኝነት ምናገር ነገር ማለት ነው ራስ ወዳድነቷ ከራሷ በላይ ሌላ ሰው ወይ ልጆቼ ብላም አለማሰቧ። ይሄ ልጆች የተሻለ ህይወት ያስፈልጋቸዋል ብላ ምንም ነገር አታስብም። በዚህ እድሜዋ እንኳን ልጆች አሉኝ ለልጆቼ ላድርግ እንኳን አይደለም ያለችው። አባዬ ግን ከዚህ የተሻለ ብዙ ነገር ያስብ ነበር። በህይወት እስካለን ድረስ እስኪ ምን አሰበ እኮ ስማኝ፣ በህይወት እስካለን ድረስ ልጆቻችን የተሻለ ነገር አድርገን ነገን አናቃትም። ሰው ለልጆቻችን የተሻለ ነገር እናድርግ፣ ይህን ቤት አስይዘን ብር እንበደር፣ ከዛም ቢያንስ እኔም ትምህርቴንም ስለጨረስኩ ለእሷም የተሻለ ስራ ያስፈልጋታል፣ ንግድ የተሻለ ትስራ፣ እኔም የተሻለ ቢዝነስ ልስራ እና ልጆቻችን የተሻለ ደረጃ ይደርሳሉ። አንቺ የምታመጭ ደግሞ ዘመን እኔም በቂ አይደለም፣ ከምግብ የዘለለ ነገር እንዳልሆነ አንቺ ምንም እናውቀዋለን። ስለዚህ የተሻለ ህይወት እንኖር፣ ይሄን አድርጋ። በጭራሽ አለች። ይሄ ቤት የውርስ ቤት ነው፣ የአያቶቼ ውርስ ነው። ምንም አይነት ገንዘብ እንዲበደርበት አልፈልግም፣ ማስያዝ አልፈልግም አለች። ወንድም ልጅ እንዳላት እያወቅሽ ቢያንስ እኔ እንዳለው እያወቅሽ የቤት እኮ የኛ ይሄን ማሰባችሁ ራሱ ቅድም እያወራሁ እየሰማሁሽ ነበር። ምን አልሽ? አስጨርሰኝ። እንዴት እንደሞተሻለ ሞከፈለከው እየሰማሁሽ ነው አይደለ? ለምን አለመጣህም እስካሁን ነበር ካልሽ ስነግሪኝ ደግሞ ጥሩ ህይወት እንኖር ነበር መጀመሪያ አልሽ። ያለመጣሁበት ምክንያት ይሄ ነው። ብዙ ጊዜ ለመምጣት አስቤ ወሰኝም አውቃለሁ። አባቴንም አማክሬው አውቃለሁ። እኛ እዚህ ቤት መታባረን ግን ጊዜው ይደርሳል ብዬ ነው። በጣም ጥሩ። መሀል ላይ ስሰማ ደግሞ ከባለቤቷ ጋርም ታስሮ ወጣ እንደዚህ ያለ ይሄን ስሰማ ደግሞ የበለጠ መምጣት ፈለኩም ፈራው። እሺ ይሁን እንዳልከው። አንቺ ግን የተሻለ ህይወት ያልሽው እንዴት ነው? እስኪ ቤት አይሸጥ ባለች ክፋት ነው ማለት ነው ለእናንተ? ቤት ይሸጥ እኮ አይደለም። ምን ልታረጉ ነው? አሲዘን እናት ይዝኮ ነው ያለው። እሺ አሲዘን ብር እንበደርበት። ምን ልታረጉ ብሩ? እንዴ የተሻለ ስራ ለመስራት ነው፣ የተሻለ ቢዝነስ ለመስራት። ምን ልትሰሪ? እስኪ እኔ ብቻ ነው አባዬ ራሱ ቢዝነስ መስራት ይፈልጋል። ምን አይነት? እስኪ ምን አይነት ይሰራል? እንዴ የግል ስንት አይነት ስራዎች አሉ። አሁን እናንተ እንግዲህ ከተማ ነው አይደል? ከተማ ነው ተወልዳችሁ አደጋችሁ አይደል? አዎ። እንዴ ነው ከተማ ተወልደሽ አድገሽ ለዛውም ተመሪያለሁ የምትይ ፊደል ቁጥር ያለው የምትይ ሆነሽ እንዴት ነው በዚህ ጊዜ ቤት ይያዝ የምትዩ? እና እንዴት ማለት እንዴት የተሻለ ነገር ለመስራት ምን የሚያስፈልግ እንዴት ነው አንቺ ማስራት ምን ችግር አለው? ገባ? እኛ እኮ የተሻለ ቢዝነስ ማለት አስበን አቅደን ነው። ገባ? እንደዚህ ያህል ነው። ሲቀጥል ደግሞ የተዘጋጀ ነገር ስለነበረ አሁን ሰምቼሻለሁ። ከዛ እኮ ነገር ነው የመጨረሻውን ነገር ግን እንዴት እንደገደላችኋት ብቻ እሺ፣ እንዴት እንደሞተች ብቻ ንገሪ።
እናቴ እንዴት እንደሞተች ነገር በተደጋጋሚ በእንደዚህ አይነት መንገድ ይጨቃጨቁ ነበር። እሺ ማይ ጭራሽ ድርቅ አለች። አይሆንም ይሄ ቤት ውርስ ነው አለች። ልጆችሽ ያንቺ አይደሉም ወይ? በቃ ገባ። እኔስ ልጆች የራሳቸው መንገድ የራሳቸው ይፈልጉ ነው ያለችው። በራሳቸው መንገድ በራሳቸው መቋቋም ይችላሉ። ይሄን ቤት ግን በምንም አይነት ነገር ላስገባው አልችልም። ይሄ ማለት ቤቱ የሷ ብቻ ነው። ገባ። እኛ አይመለከተንም። ኦሬዲ እሷ የምታስበው ስለ ቤቱ ብቻ ነው። ስለኛ ህይወት አይደለም የምታስበው። ቤት የሷ ብቻ ነው። እሺ አንተ በፈለከው መንገድ ተርጉመው። ከዛ በቃ አባዬ ምንም ማድረግ ስላልቻለ የእናቴን የማይን ራስ ወዳድነት በጣም ተረድቶ ምክንያቱም ለኛ ልጆቹ ሲል መስዋዕት መክፈል ነበረበትኝ፣ ብዙ ነገር ማድረግ ነበረበትኝ። ከዛም ማይን የሆነ ነገር ማድረግ እንዳለብን አቀደ። ኦሬዲ ማሞት ነበረባት። ቤቱን ይሸጥ አልነበረ። መጀመሪያ ብዙ ሀሳቦች ቀርቦላት ነበር፣ ግን መስማማት አልቻለችም። ቤቱ በቃ እሷ ከኛ በላይ ቤቱን ተወደዋለች። በቃ ታመልከዋለች። ስትወጣ ስትገባ ቤቱን ነው በቃ። እንደዛ ነው የምታስበው? ከኛ ይርቅ። እህትሽም እንደዛ ነው የምታስበው? ስለ እህቴ አታሳቢ። እህቴ እሺ፣ ስለ እህቴ ማውራት አልፈልግም አሁን። ከዛ በቃ እቅድ አወጣን። አባዬ እኔ እንደውም መጀመሪያ አልተስማማሁም ነበረ። አባዬ ደግሞ ለኛም ከማሰብ ማለት ለኛ የተሻለ ነገር ከማሰብ ነው ይሄ ነገር ማድረግ እንደነበረበት እና ዋጋ እንደሚያስከፍለው ሲያቅ አሳመነን። ኦሬዲ ተስማማው በሀሳቡ። ምክንያቱም አባዬ ማለት አሳመነን ስትይ ሁለታችሁንም ነው አንቺን ለብቻ ነው? እሺ እንዴት? በቃ ኦሬዲ አባዬ ሁሌ የሚያስበው መልካም መንገድ። እንዴት አሳመናችሁ? ያሳመነም ማዬ በዚህ መንገድ መቼም እንደማትስማማ ሲያቅ ከህይወታችን ማስወገድ እንደሆነ። ስለዚህ ሁሉም የዚህ ሁሉ ጥንስስ መስራቹ አባታችሁ ነው ማለት ነው። ቢሆንም ልክ ነው። ልክነቱን አንተ በእኛ ቦታ ስራ ሆነ ስለማለት እንኳንም አሉ። እሺ በእናንተ ቦታ ነው። ያው አስም አጋጣሚ አልፎ አልፎ ያማት ነበር። ይሄን ምናልባት ሰምታ ይሆናል እና መድኃኒት አልፎ አልፎ ትወስዳለች እና አንዳንድ ነገሮች የምትጠቀመው ውሃም የሆነ ነገር ምግብ ያው የበራሷ እቃዎች ነበር የምትጠቀመው እና መርዝ መስጠት ነበረብን። የሆነ ቀስ በቀስ ውስጧ እየደነዘዘ እየደከመ እንድትሞት ሲሆን ማን ነበር የሚንከባከባት? አንቺ ነሽ ታናስሽ? ሁለታችንም ነን። ግን በመሀል እኔ ቀያየራት ነበረ። ቆይን የተነስች እኔ ማለት የተለየ ባህል ያሳያት ነበር ማለት ከእስከዛሬ ከመሞቷ በፊት እና የሆነ ነገር ከመፈጠሩ በፊት የነበረኝ እንክብካቤ በጣም ይለያይ ነበር እና ለእሷም አዲስ ሆኖባት ነበር። በቃ እማዬ ምን ልስጥሽ ምናምን ስራ ውሃ ስጪ ስትለኝ ገብቼ ውስጥ ጓዳ ገብቼ ነበረ ውሃ መድኃኒት ቀላቅዬ ስሰጣት የነበረው። ያ ደግሞ አባዬን በቃ አስገደደኝ፣ ግዴታ ማድረግ ነበረብኝ። ከዛም 3 ቀን 4 ቀን አስገደደኛል ማለት በቃ ግዴታ አድርጊው ሲለኝ አደረኩት። አባዬን ደግሞ አለመስማት አልችልም። ያለኝ ነገር ማድረግ ነበረብኝ። እሺ እህትሽስ? እህቴ ደግሞ ይሄ ነገር እያወቀች ምንም ውስጧ ፍላጎት ባይኖረውም ግዴታዋ ስለነበረባትኝ ከኛ ሀሳብ አትወጣም። ተስማማች ነው ወይስ አጠምርናት ነው? እንደፈለክ አስበው። ከዛ በአራተኛው ቀን ምናምን ነው ለመጨረሻ እድል ልስጥሽ፣ ትስማሚያለሽ አትስማሚ ማለት አልስማማም፣ ከፈለክ እንፋታለች። በጣም ተናደደ አባዬም። እንዴት እንደዚህ ትኛለሽ? ልጆች አፍርተ እንደዚህ ሆነን አንቺ ከቤቱ በላይ እንደዚህ ህይወትን አስበልጠሽ ራስና ወዳድ ሆነሽ እንዴት እንደዚህ ታረጊያለሽ ብሎ እላፊ ነገሮች መነጋገር ጀመሩ። ከዛም በቃ አጋጣሚ በመጨረሻ ሰዓት ላይ መድኃኒቱን እስከዛሬ ከወሰደች በይበልጥ መድኃኒት እንድትወስድ ተደረገች። የምትጠጣበት ላይ ነበረ መርዝ ተቀላቅሎ ውሃ ውስጥ የተሰጣትኝ። እሱንም አታውቅም። ኦሬዲ ምን ጊዜ ቆያት መድኃኒቱ? ምን ያህል ጊዜ ተሰቃየች? አልሞስ 4 ቀን 5 ቀን በላይ ቆየ። የመጨረሻ ሰዓት ላይ ግን በደንብ ነበር ተሰቃያያችሁ ነበር። የመጨረሻው ሰዓት ላይ በጣም ሲጨቃጨቁ መርዙን ቀላቅሎ ሲያስቀምጥላትኝ፣ ምክንያቱም ውሃ የምትጠጣበት ላይ ነበርና ሲሰጣት እድል አልተስማማችም። በቃ ምርጫ አንቺ ነው፣ ከዚህ በኋላ እኔ በአንቺ ህይወት እንትን አይደለም፣
የወሰንሽውን ወስነሻል አላት። አታውቅም ነው እሱ መቻወቀች ማየራስ ወዳንሽ በጣም ካሁን በኋላ ስለሷ ክፉ ስታወሪ እንዳልሰማሽ አሁንም እውነቱን ለመስማት ከመፍረዴ በፊት በደንብ ማወቅ ያለብኝን ማወቅ ስለፈለኩ ነው ይሄንን የጠየቅኩሽ ያለው። በቃ አንስታ ጠጣችሁ አሪ ከዛ ወደቀች ተንደባደፈች ምናምን እኔ ውጭ ነበርኩኝ ተደዋለኝ ገባው ፈተሻት ወጣሽ ያው በለው ስትሞት ማየት አልፈለኩም ነበር ግን አይኔ ያየ ሞተች እንድትሞት አልፈለኩም ነበር የሆነ ፍቃደኛ አልነበርኩም ግን ምን ላድርግ ፈልጌው ነበር ስንት ሀሳብ እንደነበረኝ ግን ታውቂያለሽ እማዬ እንደናት ብዙ ነገር መሆን እየቻለች ከኛ በላይ ቤቱን አስበለጠች በሷ ወይስ በእኛ እንደነጠቅሽኝ አቃለው መግደላሽ ልክ አይደለም ጥፋተኛ ነው ግን በቃ አልቻልንም በቃ አባዬም ለኛ ከማሰቡ ነው በየነገር ይፈጠራል ብሎ አላሰበም ግን እህታችን ማለት ሁሉ ነገር አጋለጠች አሁን ደስ አላችሁ ውስጤ ግን ሰላም ነስቶኛል ሰላምን ፈልገሽ ነበር ሰላም ይሰማኛል ብለሽ አስበሽ ነበር በቃ ነገሮች በዚህ መልኩ ይሆናሉ ብያለሁ የሚያስበኩት በቃ እኔ እንጃ የሆነት አላውቅም እህትሽንም አንቺ ነሽ አይደል እናንተ ናችሁ እንደዚህ አንድ ነገር ልንገርሽ አንድ ነገር ስሚ እስካሁን ሰማሁሽ እኔ ምንም ነገር አላረግም ህግ እንደሚያረግ ያረጋችሁ ህዝብ ይፈርዳል ካሁን በኋላ ግን ስለዚህ ቤት የእናቴን የቀበራችሁበት ቤት ውስጥ አንድ ሐሳብ ካሁን በኋላ ላይሽ አንቺን ሲጀመር በተለይ አንቺን ከአባትሽ ጋር ሌላ ተልኮና ሌላ አላማ አላችሁ ቤተሰብ ናችሁ ብዬም ለማሰብ በጣም አንተ የትምታቀኝ ነው እንደዚህ ብለም ሰው ቆይ የኔ እናት ምንድነው ሐሳብሽ ግን የገባኝ አይደለም ማለት ያለው ነገር እኮ ነው ያስረዳሁት መሞት ነው ነገር የነበረብኝ ነገር ሁሉ ነገርኩታል እንደማውቅ ያለበት ማውቅ ፈለገው ነገር ሁሉ እኮ ነው ያወራው ለማንኛውም ከሱ ጋር እያወራን ነበር የተፈጠረውን ነገር በሙሉ ነግሮኛል አንቺ የምርም የወይዘሮ አስረስ ልጅ እንዳልሆንሽ ሁለቱም ጥርጣሬ ውስጥ ነው ያሉት ምን ማለት ነው እንዴ አይደለሽም ማለት ቆይና የማን ልጅ ነኝ እኔ እንዴ ምን ማለት ነው አልገባኝ ምን ጭራሽ እኔ ከውርስ ነፃ ለማድረግና ይሄ ሁሉ ጥረታቸው አሁን ሐሳባችን እንደዛ ነው አይደል? ግን አሁንም ውርስ ላይ ነሽ? እናትሽ እኮ ነው የሞተችው አይደል? ሰው ስለ እናቱ ሞት ነው መጨነቅ ያለበት ወይስ ስለ ውርስ? እኮ ወይስ እነሱ ቢሆኑስ ስለ እናታችን ነው ማሰብ የነበረባቸው ወይስ ስለ እህትነት ነው ማሰብ ያለባቸው? አንቺ የነሱ እህት እንዳልሆንሽ ነው እየነገሩኝ። ምን አደረኩ ነኝ? ምን አደረኩ? ሶስታችንም ምርመራ እናደርጋለን። እንደዛ ነው። እኔ ካንተ ጋር ምን አጨቃጨቀኝ? ምን ማለት ነው? የት ነው የምትሄጂው? ቆይ ምን አደረኩኝ? ናቢሉ ና እንሂድ። አንቺ ምን እየሆንሽ ነው? ስሚ ይኸውልህ ተረጋጋ። አንተ እንደዚህ መሆን እኮ ምንም የሚያመጣው መፍትሄ የለም አይደል? ምን ሆነ ነው? አንተ እናትህን ነፍስ ለመጠየቅ መተህ ሌላ ነፍስ ልታጠፋ ነው? አልቻልኩማ። ከእንደዚህ አይነት ሰዎች ጋር በተለይ ከትልቅየዋ ጋር እንዴት እንደኖረች እስኪ ይኸውልህ ሲጀመር የእሷ ልጆች ናቸው ብዬ እንጃ አላውቅም። ምን ይኸውልህ እኔ ማቆ ወዳጅ አለ አንድ ማቆ ዶክተር አለ ዲኤንኤ የሶስታችንም ደም ይሰጥ ይመርመር። ማወቅ አለብኝ ሲጀመር ማወቅ አለብኝ። እሺ እሱ ችግር የለውም የሆነ ነገር ማድረጋችን አይቀርም። ይኸውልህ ተረጋጋ አንተ አብኔዘር። አይ በእውነት አንቺ ሂጂ። እሷ ሁሌ እንደዚህ ናት። አንቺ ሂጂ።
ሌላ ጊዜ አንቺ ሌላ ጊዜ አወራሻለሁ። አንቺ ሌላ ጊዜ አወራሻለሁ። ሌላ ጊዜ አወራሻለሁ። ጸባይን ስላላወቀው ነው። እኔ ንጹህ ነኝ ጻድቅ ነኝ እያልኩ አይደለም እዚህ ጋር እያወራሁ ያለሁት። ያንተ እናት እንደሞተች ሁሉ የኔም እናት ናት የሞተችው። አንቺ ሂጂ በቃ ችግር የለም። በቃ እኔ ላናግረው። እሺ ሂጂ። አንተ ላወራ። እሺ እስኪ እንዳልኩ አድርግልኝ። እኔ በተቻለኝ አቅም ለመረጋጋት እሞክራለሁ። እስካሁንም በጣም ተረጋግቼ እግዚአብሔርን የምፈራ ሰው ስለሆንኩ ነው እንደዚህም እስካሁን ያወራሁት እንጂ እዚህን ጭቃ ተረጋጋ። አይ እንደዚህ አሁንም ስሜት አልወራ እንትን አላለም እና ይኸውልህ አሁን ያልከውን ነገር እናደርጋለን። አሁን አንተ ያልከው ዶክተር ምናምን ሳይሆን እኛ ራሳችን ያዘጋጀናቸው ሰዎች ስላሉ እዛ ጋር እንወስዳለን። የዲኤንኤ ቴስት ይደረጋል። ሁላችሁም ሶስታችሁም እውነት የወይዘሮ አስረስ ልጆች ናችሁ ወይስ አይደላችሁም? መሀል ላይ እየተፈጠረ ነገር አለ የለም የሚለውን ነገር ቼክ እናደርጋለን። እሱን አድርግልኝ። ግን አንተ በጣም መረጋጋት አለ። እንደዚህ አይደለም። እንደዚህ ይሄ አሁን ሂደቱ ትክክል አይመስለኝም። አቤሎ እናንተ ስንወራ ማይተኛ እንደዚህ አይነት ስሜት አይሰው አይደለም እንዴ? መጀመሪያ እኮ እንደዚህ አልነበረም አይደል አቤል? እንዴ አሁን እኮ ነው እንደዚህ ሆንከው። ስለዚህ አውቃለሁ ስለ እናትህ ሲናገረህ እንደዚህ ሊያረጋህ እንደሚችል እረዳለሁ። ምን አይነት ሰው ጋር ስትኖር እንደነበረ ምን ስትኖር ለዋለው እየገደሏል መጀመሪያ። በቃ አሁን ተረጋጋ። ና አቤሎ እናንተ ጋር ሂድ በቃ አይዞህ። እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት የቤተሰቡ ጉድ አላለቀም። አሁንም ቀጣይ ሌላ ነገር እንዳለ ነው እየተነገረ ያለው። ስለዚህ እሱ እቺ ልጅ የእናቴ ልጅ አይደለችም፣ ዲኤንኤዋ እንዲመረመርልኝ እፈልጋለሁ ነው ያለን። ስለዚህ አሁን የምናደርገው ነገር ምንድን ነው? የሶስቱንም ሳምፕል ወይም ናሙና እንወስድና ሶስቱም እንዲመረመሩ ነው ማድረግ የሚኖርብን ማለት ነው። በቃ በጣም ስሜታዊ ሆኗል እሱ። ከዚህ በኋላ እነሱን በአካል ማግኘቱ ምናልባት አላስፈላጊ እርምጃ ይወስድባቸዋል ብለን እንድንፈራ አድርጎናል። ነገር ግን የግድ ዲኤንኤው የሚያስፈልግ መስሎ ታይቶናል። የውርሱም ጉዳይ ወይም ሌላም ተጨማሪ ጉዳዮችን ለማስኬድ የግድ እንደዚህ አይነት ይሄ የምርመራው ውጤት ያስፈልጋቸዋል። ልጅቷም እንግዲህ እህትዋ ትልቋ እህት ማለት ነው ጥላኝ ነው ሄደችው። እንዳያችሁት እኛ እያወራናት እየነገርናት ነበር። ተነስታ ነው ሄደችው። ፍቅረኛዬን አናግረዋለሁ እሱ የሚለኝን ሰምቼ ነው ከእናንተ ጋር ማወራው ነው ያለችን። ስለዚህ ፍቅረኛዋ ጋር ምን እንደሚላትም እንግዲህ ቀጣይ የምናየው ይሆናል። ዞሮ ግን የሶስቱንም ሳምፕል መውሰድ አይቀርም። የሶስቱንም ናሙና ወስዳለሁ። እውነት እንደተባለው የወይዘሮ አስረስ ልጆች ናቸው ወይ የዚህ ቤት ውርስ እነሱ ይመለከታቸዋል ወይስ አይመለከታቸውም የሚለውንም ከዛ በኋላ የምናጣራ ይሆናል። ነገር ግን አሁን ላይ እነዚህ ሁለት ሴቶች በዋስ ነው የወጡት። ስለዚህ በዋስትናቸው ስለወጡ ምንም አይነት ችግር ውስጥ መግባት አይችሉም። እዚህ ጋር ጸብ ቢፈጠር ምን ቢል ተመልሰው እስር ቤት ነው የሚገቡት። የወጡበትም ሂደት እኛ ያልተመቸን ነገር አለ። እንዴት ወጡ? በእርግጥ 48 ሰዓት ከታሰሩ በኋላ ፍርድ ቤት የመቅረብ ሰብአዊ መብት አላቸው። ያን መብታቸውን ነው የተጠቀሙበት። ነገር ግን በአንድ የፍርድ ቤት ውሎ እንዴት ዋስትና እንደተፈቀደላቸው እኛም ሊገባን አልቻለም። ስለዚህ ይህንንም ማረጋገጥ ስለሚኖርብን ቀጥታ ወደ ጣቢያ ሄደን ነገሮችን ለማጣራት ጥረት የምናደርግ ይሆናል። ምንም እንኳን ቀጥታ እነሱ የእናትየዋ ሞት ላይ እጃቸው ባይኖርም በተዘዋዋሪ ተባባሪነት ሴትዮዋ ስትሞት በቦታው ነበሩ። ፕላስ ደግሞ ተባባሪም ነበሩ። የመቅበሩ ሂደት ምናምን እንዳለ አጠቃላይ ሂደት ላይ ነበሩ ማለት ነው። ስለዚህ በዚህ ያህል ድፍረት እነሱ በዋስትና የሚወጡበት ምንም አይነት ሪዝን ወይም ግራውንድ ያለ አይመስለኝም። እሱን ግን ለማጠራጠራት እናደርጋለን። ዞሮ እንግዲህ ወንድማችን በጣም ስሜታዊ ሆኗል፣ በጣም ተናዷል። ይሄ ሁኔታ ደግሞ ለኛም ከቁጥጥር ውጭ እንዳይሆንብን በመስጋት የግድ የሱ የቅርብ ጓደኛ ወይም ቤተሰብ እንዲመጣ የምናደርግ ይሆናል። ምክንያቱም አሁንም ድረስ ሊረጋጋልን አልቻለም። በተለየ እናቱን ሞት እና እንዴት እንደተገደለች የሰማ ጊዜ በጣም ስሜታዊ ሆኖ ስለነበር ማለት ነው። እኛም እንግዲህ የምንችለውን ነገር ለማድረግ እንሞክራለን። ብዙ ጊዜ እኛ ጉዳዩን ልክ እንደጨረስን ቀጥታ ለፖሊስ ጣቢያ ነው አሳልፈን የምንሰጠው እንጂ የፍርድ ቤት ሂደቱን የመከታተል ብዙም ልምድ የለንም። ምክንያቱም ደግሞ ምንድነው ያው ታንጀብል የሆነ የተረጋገጠ የሚታይ ማስረጃና መረጃ ነው የሰጠናቸው እነዚህ አካላት። ስለዚህ በዛ ተመርኩዘው መፍረድ፣ በዛ ተመርኩዘው እስር መስጠት የሚችሉት እነሱ ናቸው፣ እኛ አይደለንም። ሰው እስከዛ ድረስ ነው እኛ መሄድ የምንችለው ፖሊስ ላይ እስከ ማሳለፍና ከዛ በኋላ ያለው ፕሮሰስ ብዙም አንከታተለውም፣ ሌላም ተጨማሪም ስራም ስለሚመጣብን ማለት ነው። ነገር ግን ዛሬ ያየነው ነገር ከሱ በተዘዋዋሪ ሆኖ ነው ያገኘነው። እኛ የሰጠነው ማስረጃ እንግዲህ በትክክል ገቢም ሳይደረግ ቀርቶ ይሆን
አላቀም። ስለዚህ እሱንም ማረጋገጥ ይኖርብናል። ዛሬ በጣም ብዙ ስራ ነው የሚኖርብን እኔና ቤሎ። ቀጥታ ወደ ጣቢያ እንሄዳለን፣ እሱንም እናረጋጋዋለን። እዚህ ቤት ግን መውጣት አለበት። እህትየዋ ወጥታ ሄዳለች። ትንሿ ነው ያለችው። ከትንሿ ጋር አንድ ሰው አስቀምጠን እኛ የምንወጣ ይሆናል። በቀጣይ ግን የዲኤንኤው ውጤት ምን ይመስላል፣ እንዴት ተፈጠረ፣ ምን ተፈጠረ የሚለውን ለማረጋገጥ ጥረት የምናደርግ ይሆናል። ውድ ቤተሰቦቼ እንደተለመደው ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ ብርታት ነውና እኛን የሚያበረታን አይዞን አለን ከጎናችሁ ነን እያላችሁ አበረታቱን ለማለት እወዳለሁ። ይሄን ይመስላል የዛሬ ውሏችን። ሀቤሎ ከጀርባ አለ። እንደተለመደው የሱ ቻናል ተስፋ ቲዩብ ነው። እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አለልህ በርታ ማለታችሁን እንዳትረሱ። በቀጣይ በሌላ ፕሮግራም እንገናኛለን። የዲኤንኤ ውጤት ምን ይመስላል የሚለውን ይዘን ለመምጣት ጥረት እናደርጋለን። ቸር ቆዩልኝ።